ለምለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ። ሴት ተማሪዎች በየወሩ ከአንድ ቀን እስከ 4 ቀን ድረስ ከትምህርት ገበታቸው ይቀራሉ። ይህንን የንጽህና መጠበቂያ በማጣት ምክንያት ብቻ ማለት ነው። ኢትዮጵያ ውስጥ የሴቶች የንጽህና መጠበቂያ ዳይፐርን ጨምሮ ጥሬ ዕቃ ከውጪ ለሚያስገቡ ነጋዴዎች ከታክስ ነፃ ከተደረገ 4 ዓመት አልፎታል። እዚሁ ላይ ደግሞ ከሚያመርቱት ተጨማሪ ሙሉን የሚያስገቡትን 10% ያህል ታክስ ነፃ ተደርጓል። የሴቶች ንጽህና መጠበቂያ ዋጋ ይቀነስ፣ የምርቱም ጥራት ይጨምር የሚሉ የተለያዩ እንቅስቃሴዎችን እንግዲህ በዚህ ሳምንት እየተመለከትን ነበረ። ማምሻ ቻሌንጁን ተቀላቅሏል። ይቀንስ፣ ጥራቱ ይጨምር። በደንብ ይጨምር እንጂ እያጨበጨበ ነው እንዴ ደገም ቢሉ ሰላም ላይ ለከመፈክር ማሰማት እንዲያምራል። አንዴ ድገም። ይጨምር፣ ጥራቱ ይጨምር፣ ዋጋው ይቀንስ። ያው ተቀላቅለን ዳጊዎች ላይ በተለይ በጣም ትልቅ ፈተና የሚሆንበት አጋጣሚ ሰፊ ነው። የስራ የገንዘብ የማግኛ አቅማቸው ከሌላው ጋር ጥገኛ ሆኖ ስለሚኖሩና በእነሱ ትከሻ ላይ የተጣለ ስለሆነ ቤተሰቦቻቸው ያንን በየወሩ የማውጣት አንድ ልጅ ላትኖር ትችላለች። ቤት ውስጥ 3-4 ሴት ልጆች ሊኖሩ ይችላሉና እነሱ ላይ በተለይ ጫናው ከፍተኛ ነው። በተለያዩ ሀገራት በነገራችን ላይ ይሄ ማሻሻያ ዋጋ ከታክስ ፍሪ እንዲሆኑ ማድረግ እንደዚህ አይነት ሙከራዎች ተደርገው ተግባራዊ የሚደረጉባቸው እድሎች አሉ። እንዲያውም ከፍ ብሎ ሴቶች ይሄኛው ወቅታቸው ላይ እረፍት እንዲያገኙ ከስራም ከትምህርትም 3-4 ቀን ቤታቸው እንዲያርፉ ይደረጋል። በስፔን በህንድ እንደዛ ተሞክሮች አሉ። ወደ ኬንያ ደግሞ ስንሄድ ለረጅም ጊዜ መቆየት የሚችሉትን ማምረት ላይ ትኩረት አድርጋ በጣም መስፋት ትሰራለች ሀገሪቱ ላይ ማለት ነው። ከዋጋው ጭማሪ ጋር በተገናኘ ሴቶች ይህንን መቋቋም እንዲችሉ የሚያግዙ ነገሮች ላይ ትኩረት አድርገው ይሰራሉ እና ለሁሉም ሴቶች ትልቁ ፈተና ሆኗል። አሁን ዓለም አቀፋዊ ጉዳይ ቢሆንም ግን ደግሞ አሁን ሀገራችን ላይ ደግሞ ዋጋው በጣም እየጨመረ መጥቷልና አሳሳቢ ነው። ልጅ እህት ያለው ይሄ ይጋራዋል። ሚስት አለን ባለቤት ወደፊት ልጆቻችን ህፃን ቢሆንም ብቻ ይሄ ጉዳይ የሴት ብለሽ መተታዩ አይደለም። ምክንያቱም ሁሉም ጋር እኔ ወጪ ሳወጣ እኔንም ነዋ የሚመለከተኝ። ከዛ ደግሞ ጥራቱ መቀነሱ ጤናዋ የባለቤቴ ያሳስበኛል። እኔንም በጣም ዋናው ነገር ከዛ እሷ ለምን ትጨነቃለች እኔንም ያስጨንቀኛል ማለት ነው ተዘዋዋሪ። ከዛ ባሻገር ደግሞ ይሄ የትምህርት ቤት የመቅረቱ ነገር በነገራችን ላይ አፈርማቲቭ አክሽንም ራሱ አንዱ ያስፈልጋል ከሚሉት ነኝ። ይሄ ለእንደዚህ አይነት ጉዳዮች ነው በየወሩ 3-4 ቀን የሚቀሩ ተማሪዎች ስላሉ ጭምር ነው። ያንን ቀናቶች ደምረሽ መተሽ እንዴት ነው እኩል ምንም ሳይቀር ከመጣው ጋር እኩል የሚወዳደሩት የሚለው ነገር ላይ ስለሚመጣ ነው። ግን አንዱ ትልቁ ምክንያት ደግሞ ይሄ ተፈጥሯዊ ነገር ነው። ተፈጥሯዊ ነው፣ ትውልድ ማስቀጠያ ነው። ስለዚህ ደግሞ ንጽህናንም ህይወትንም መጠበቂያ ስለሆነ እዚህ ላይ ደግሞ በደንብ ጥራቱን ያልሽውን ግን በጣም ያሳስባል። ይሄ የተፈጥሮ ጸጋ አይደለም። አንዳንድ ጊዜ ከተማ ስንኖር ከተማ ላይ የምናየውና ደግሞ ራቅ ብለን ከገጠርም አንዳንድ ጊዜ ወጣ ብለ ደግሞ ሌላም ገጠር አለ። እዛ ስትደርስ ደግሞ ያለው ነገር ይለያል። አንድ ተማሪ በዚህ ጉዳይ በዚህ የተነሳ መግዛት ባለመቻሏት ቤቷ ቀረች። 4 ቀን ትምህርት ቤት ሄደች። 3 ቀን ሙሉ ያመለጣት ብቻ አይደለም ስነ ልቦናዊ ጫናዋስ ውስጧ ላይ የሚፈጠረው ስሜትስ እና ዋጋ ጨምረ እነዚህን ሴቶች ማሸማቀቅም እነዚህን ሴቶች ደግሞ በስነ ልቦና ራሱ የመጎዳት መጠናቸውን ማሰብ አለብና ሞዴስ ማለት የገንዘብ ትርፍ የማግኛ ብቻም አይደለም። አንዳንድ ጊዜ የምትሸጥበትን ዋጋ ማሰብም አለብህ። እንደ ንግድ ሰው ብቻ አይደለም የምታይት ያለው። ጭራሽ ከ4 ዓመት በፊት ታክሱ ተነስቷል ነበር እንደውም ያለው የዛኔ ሲጸድቅ ይሄ ግጭት ከየት መጣ ነው ቀነሰ። ከዚህ በኋላ ዋጋው ቀነሰ ብሎ በጣም ነበር ያኔ 40 ብር 30 ብር እንደውም በጣም ተወደደ ተብሎ 50 ብር ነበር። ለማንኛውም አሁን በማህበራዊ የተለያዩ ድረገጾች ላይ የተለያዩ እንቅስቃሴዎች አሉ። እኛም ይሄንን ሰሞንኛ ጉዳይ አንስተናል። ተመልካቾቻችን እንዴት ናችሁ? ማምሻችን ጀምሯል። እንግዲህ ዛሬ በሰሞንኛ ጉዳይ ጀመርን እንጂ የዛሬ መወያያ ርዕሳችን አብሮን የሚያቆየን ጉዳይ ይዘናል። እንደተለመደው በጣም አብራችሁን የምትቆዩበት እንዴት ናችሁ? ግን መጀመሪያ እናንተ ወገንታት ይኸው ሳምንቱበት ዛሬ ያው በመፈክርም ጀምረን መፈክር ነው ዛሬ። የዛሬ ጉዳያችን ገደብ ነው። ገደብ ለህይወት በተለይ ባኗኗራችን፣ በስራ ቦታ፣ በቤተሰብ በብዙ ነገር የሚገለጽ ነው። እንዴት አይነት መረዳት አለን የሚለውንና በጣም ተዘዋዋሪ ጉዳዮችን እናነሳለን። አብራችሁ እንድትቆዩ ነው የምንጋብዘው።
መጀመሪያ ግን ከእናንተ ልጀምር። ገደብ በህይወት ስንል ያው ገደብ ራስን ማክበሪያ፣ ራስን የምትጠብቅበት፣ ራስን የምታከብርበት አንዱ መገለጫ ነው ይባላል። ሌላው ላይ ደግሞ ጥቃ ማለት ያለን ግንኙነታችንን በጣም ሰላማዊ አድርገን እንድንቀጥል የሚያደርገንም አንዱ መንገድ ነው ይባላል። እንዴት ነው የምትረዱት እናንተ? ግን ገደብ በአጭር አማርኛ ለመግለጽ የተፈቀደና ያልተፈቀደ። አዎ በቃ የመስመር ጉዳይ ነው። ለምለም የሆነ የራሷ ወሰን ገደብ መስመር አላት። ያንን ገደብ እንዲነካባት አትፈልግም። ያንን መስመርም እንዲታለፍባት አትፈልግም። እሷም ያንን ሄዳ ማለፍ አትፈልግም። ያ ከታለፈ ራስን ማስከበር፣ ሰላማዊ ጉዳይ፣ ሰላማዊ ኑሮ፣ ሰላማዊ የሆነ ግንኙነት ለመመስረት ያሰበችው ይበላሻል ማለት ነው። ስለዚህ በዚህ የተፈቀደ በዚህ ያልተፈቀደ ማለት ነው። ዛሬ ገና እየተስማማን ነው። እንዴት ነው አንቺስ የምትረጂው? ገደብን ባውንደሪ ይሉታል በብዛት በዚህ ቃል እኛ ገደብ የሚለውን ለማምሻችን መርጠናል። ገደብን እኔ የምረዳው ኖ አይሆንም የሚለውን ይወክላል። በቃ አይ ማለት የምትችላቸው ነገሮች አይደል? እምብየው ለማለት ድፍረት ያለኝን ነገር ነው እንደ ገደብ ነው ብዬ የምረዳው። ምክንያቱም አይ ባላልን ቁጥር ሁሉንም ነገር እሺ ይሁን ፍቃድ እየሰጠን በሄድን ቁጥር በአካል በስሜት በጊዜ የምናጣቸው ነገሮች እየበዙ ይመጣሉ ብዬ አስባለሁ። ስለዚህ ኖይዝ ፉል ስቴትመንት የሚባል እንትን አለ። በቃ ቁርጥ ነው። አይ ካልክ አይ ነው። ከአይ በኋላ ብዙ የሚከራከር ሰው የለውም። እሺና አዎ ነው ቀጣይ ተከታይ ነገር ያላቸው። ስለዚህ እኔ ገደብን አይ ማለት ጨረሰችው በቃ አይ ማለት ነው። ማን ቀጥል ይተባረክ አይሆንም አይን ይዤ አሁን አስከትኝ በሚገርም ሁኔታ አይ እንዳለ ሆኖ ደግሞ ገደብ ለኔ ስሜት የንዴቴ መጀመሪያ አርጌ ነው ማስቀመጠው። ለኳሹ አዎ ንዴቴን የሚያስጀምረኝ ነገር ማን ነው መጀመርበት ቦታ ላይ ገደብ ያለ እንደማለት ነው። ለኔ እንትን የሚለኝ ሊያስፈራኝ ነው። ይትባረክ ዛሬ አሰመረው። መቼ ይሆን የሚናደደው? አዎ አሁን እየፈራው ነው። በጣም የራቀ ነው እኔ ግን ይቆያል። አታስቡ። በጣም የራቀ በጣም ጨረሻው ጥግ ላይ ሲደርስ ንዴቱ ጫፍ ላይ ሲሆን ነው እኔ ገደብ የምትለው አንተ ማለት ነው። አዎ መናደድ መጀመሪያው እሱ ጋር እና ገደብ በቃ ይሄ የንዴት መጀመሪያ ወይም ደግሞ የብስጭት መጀመሪያ። ግን እኔ አሁን ሰላም አይ ስትል ህንዶች አይና አሁን በጭንቅላታቸው የሚገልጹት ይለያያል አይደለ? እንዴት ነው? አዎ እንዴ ነው። አሁን እንደዚህ ነው። አይ ደግሞ እንደዚህ ነው። እሺ እዚህው ላይ ያዝና ምናልባት ተመልካቾችም አውትሶርስ የሚል ተከታታይ ህንድ ላይ መሰረት ያደረገ ግን ከአሜሪካ የመጡ ተከታታይ ፊልም ይሁት እዛ ላይ እቺ ይሄ ማለት ምን ማለት ነው ብሎ ይሄ ማለት sometimes yes sometimes no sometimes maybe ያለችው ማለት ነው። ከዛ የፍቅር ጥያቄ ጠየቀችው ቆይታ ማለት ነው። ተላምደው ፍቅር ያዛትና ብሎ የትኛው ስለዚህ ዛሬ እንዲያለን ነው እናወራው። ለማንኛውም ገደብ መቼም ራሳችንን የምናከብርበት መስመራችን ነው ካልን አንዳንዴ የሚጣስባቸው አጋጣሚዎች ብዙ ጊዜ እንደው አንዳንዴ ብቻ አይደለም። ይሄማ የምትሉበት ደግሞ ምን ጊዜ ነው የሚለው እናንሳ አይደለ? ለምሳሌ ገደቤ ታልፏል በቃ የምትሉት ኮስተር የምትሉት መቼ ነው? አለ እኔ አሁን ይልሽ እንደው ከምር ለማውራት ስክሪፕቶን አስቀመጥኩኝ። ከምር ለማውራት አንዳንድ ሰዎች አሉ የሆነች ነገር ሲፈልጉ ስምህ መጀመሪያ አሁን የኔ ቴዎድሮስ ነው አይደለ? ስም ቴዲ ብቻ አይደለም፣ ከቴዲም መቆላመጫ አለ። ቴዳይ ትጀምራለህ። እስቲ የሆነ 1-200 ወዬ በላይ ብላ በቃ 1-200 ትባላለህ። አዎ ብድር ነው። ደግመም ትጠየቃለህ። ከዛው ቴክስት እውነት ለመናገር ምልህ ሰው እኮ ሊቸግረው ይችላል። ደግሞ ተጠያቂውም ደግሞ ሊቸግረውም እኮ ይችላል። ጠያቂው ጋር ብቻ አይደለም እና 30-40 ጊዜ ትጠየቃለህ። አሁን ያ ማለት አንደኛው ይሄ ገደብ የምታልፍበት ነው። ሌላኛው ምልህ ማህበራዊ ህይወትም አለ። ከራስህ ከጎን ከጎረቤትም አለ። ማህበራዊ የተለያዩ ኑሮች ከጓደኛም ጋር አለ።
አንተ የምትፈልገው ነገር አለ፣ ለራስህ ብለህ የምትፈቅደው ነገር አለ። ዛሬ አንዝናናም ወይ ብሎ ሰው ሊያስገድድ ይችላል። ግን ለመዝናናት ደግሞ አንተ የራስህ ጊዜ፣ የራስህ ወጪ፣ የራስህ መንገድ አለ። ያን አልፎ ተርፎ ቢመጣ ማስጨነቅ አለ። ያኔ አረግ ውጋ ልምጣልሽ አጋን ውጋ በእንዴ እኔም በመሰረታዊነት በጣም ትልቁ በቃ የሚያስጨንቀኝ ነገር ካለ እንደው ተኝተሽ ሙዚቃ በከፍተኛው ከፍቶብሽ የሚረብሹሽ ሰዎች አሉ አይደለ? ምን ያህል አንምልሽ አሁን አንቺ እንቅልፍሽን ሳተኝ ጠዋት ላይ እንዴት ሆነሽ ስትመጪ ሌላኛው ገደቤ ማስቲካ ጧ አንዳንድ ሰው አለ ጧ ቴዲ የለማ ብዬ ነው ሳኝኬ ነበር። አሁን የተለመደ ነገር ሆኗል። ሌላኛው ብዙ ገደቦች ሊኖርሽ ይችላሉ አልገ አንዳንድ ጊዜ ስስ ገደብ አለሽ። አሁን ብዙ ጊዜ ትላልቁን ገደብ ነው የምናስበው አይደለ? እንደው ልጆቼን ከተነካብኝ እንደው ቤተሰቤ ከተነካብኝ እያልሽ ትልቅ የምታገዝፊው ገደብ አለ። አንድ ጊዜ ማስቲካም ገደብ ትሆናለች። እወቁልኝ። ገደብ ግን ሁሉም ሰው የሚስማማው አይደለም። የየራሳችን ነው። አንተ የራስ ነው ማለት አንድ እንደ ማህበረሰብ የምንረዳው ወይ አንድ ላይ ተስማምተንበት የምንጓዘው ጉዳይ አይደለም። ይሄ ሁሉም የየራሱ ገደብ አለው። በጣም አይነቱ ይለያያል። አሁን የሱ ማስቲካ ለኛ በጣም አስቂኝ ሊሆን ይችላል። እንዴት እንደዚህ አይነት ገደብ አለ እንዴ በቃ ልትል ትችላለህ። ብዙ ሰው አፍኛለሁ በዚህ ተነሳ ተበዳይዋለች። እሺ መቼ ነው ገደብ የታለፈ የምትዩ ሰሪ? ሰው ሲያስገድደኝ በምንም ሁኔታ በቃ የሚያስገድደኝ ሰው የምርም ገደቤን እንደጣሰ ነው የሚሰማኝና እበሳጫለሁ። ምን መብት አለው ይሄ ሰው ብዬ አስባለሁ። ማለት ማንም ሊሆን ይችላል፣ ግን የሆነ ፍቃድሽ ይጠየቃል አይደል? እሺ ሁሉም ሰው ፍቃድሽን ላይ ጠይቅ ይችላል። ማስገደድም እንደሆነ ፊል ላይ ያደርግ ይችላል። ይሄ ሰው ላይ ይሰማው ይችላል። ግን በየትኛውም ሁኔታ ውስጥ ይሁን አስገዳጅነት ያለባቸው ነገሮች ሁሉ ገደብ አለፈት ያልሽ ያንዴ ህግን አይጨምርም። ሄቶይስ አላውቅም። እኔ በጣም ይሄ ገደቤ ከማይታዩ ሰዎች ነው ማለት ነው ገባኝ። እኔ ገደብ አሁን ይሄን ነገር ከዚህ በፊትም በጣም አሁን ነው ከቅርብ ጊዜ ወዲህ ነው ገደብ ማወቅ የጀመርኩት ስለ ገደብና ገደብ አለኝ ብዬ አላስብም ነበር። ከዛ ሰውም ደግሞ እንትን ይላል ብዬ አላስብምና ልክ አዎ እኔም እንደምጥስ አላውቅም ነበር እንጂ ከባዱ ነው ማለት ማወቅ እኮ ይሄ ገደብ የሚለው ነገር እንትን አለውም ነበር። አሁን ያውቁ መጣው። በተለይ ደግሞ እንደዚህ ብናወራበት ተባብለን ስንል ለካ በዚህ ጉዳይ ላይ እኔ ገደብ የለኝም የሚለው በዝቶብኛል በነገራችሁ ላይና ግን በቃ ገደብ እንትን አሁን ለምሳሌ ስድብም ሆነ ምናምን ምንም አይመስለኝም እንትን ከዛ በሰጠኝ ልክ ልቀርብ እችላለሁ። ግን ገደብ የታለፈ የምለው መቼ ነው አልኩና የሚያናድዱኝ ነገሮች አንደኛ ቅድም ሰላም ያለችው ሰው ግዴታ ሲያረግብሽ ግዴታሽ ያልሆነ ነገር በግድ እንድታረጊ ሲያረግ ከዛ ደግሞ እሱ የሆነ ኃላፊነት ሳይወጣ ካንቺ የሚጠብቅ ሰው ከዛ ባለማድረግሽ ያንቺን የሱም እኮ ችግር ሊሆን ይችላል። እኔን ሲወቅሰኝ በጣም ነው የማልወደው። በጥፋቴ ሲወቀስ ምንም አይመስለኝም፣ በጣም ነው የምቀበለው። አለ ጥፋቴ ሲወቀስ ግን በጣም ነው የሚለኝና እነዚህ ነገሮች ነው ማሰብ የቻልኩት። ግዴታ አለ ጥፋትሽ መወቀስ ወይም ደግሞ ሰው ሳያረገው አንቺን እንድታረጊው ሲጠብቅብሽ ምናምን እንደዚህ አይነት ነገሮች ገደቤ እነሱ ሊመስሉኝ ይችላል። ግን ብዙ ነገሮች ማይታይ ሆኖብኛል። ግን አንዳንዴ የምንቀመጥበት ያስማማን ነገር ሲያልፍ ለምሳሌ ስራ ቦታ ሲሆን ያገናኘክ ስራ ነው አይደለ? በቃ ከስራው ጉዳይ ውጪ የግል ጉዳይ ላይ ለምሳሌ አለቃህ ሊሆን ይችላል ወይ ጓደኛህ ሊሆን ይችላል። በቃ የሚያገናኝሽ ያስማማሽ ነገር ያ ነው ትኩረቱ ብለሽ አንቺ ታስቢያለሽ። ከዛ ሲያልፍ እሺ ብሎ መወሰን ሲጀምር ያልፈቀድክለት ቦታ ማለት ከአውዱ ውጪ ሲወጣ አንዳንድ ሰዎች በጣም የሚቆጡበት ድንበር የታለፈ የሚሉበት አጋጣሚ አለ። ይሄን ይዘን ግን ባልደረባችን ያስሚን ዞር ብላ ገደብ ግን ምንድነው ብላ ይጠይቀቻቸው አሉ። እነሱን ተከታትለን ብንመለስ ምን ትላላችሁ? የእነሱን ደግሞ እንጋብዛችሁ። ገደብ ማለት አንድ ነገር ስትሰራ በስራ ውስጥ ሁሉን ነገር ልቅ ማድረግ የለብህም። ገደብ ሊኖረው ይገባል። ማንኛውም ነገር ገደብ ሊኖረው ይገባል። እንደዛ ልቅ አድርገህ ከኖርክ መቻቻልና አብሮነት አይቀጥልም። ገደብ ማለት
ያው ለሰው መናገር የማፈልገውን ነገር ወይም ደግሞ የራሴ የሆነ የምትለው ነገር አለ አይደለ? እሱን ይሆናል ለሁሉም ሰው የማይነገር ነገር አለ። ሁሉም ሰው ገደብ ማለት ለኔ ሌላ ሰው ሊነካው የማይገባ ማለት የኔ ብቻ የምለው ቀይ መስመር ነው ብዬ አምናለሁ። ገደብ ለምሳሌ እኔ ስሜ ሲሳይ ነው አይደለም? ዝም ብሎ ከመሬት ተነስቶ የተለያየ ስም ቢያወጣልኝ ይሄ ከህግ ውጭ ነው። የመክሰስ መብት አለ። ለጓደኛችን የምነግረው ነገር አለ፣ ለጓደኛችን የማንነግረው ነገር አለ። ከዚያም አልፎ ኢብን ለሚስታችን እንኳን የማንነግረው አለ። ያ ማለት ከባድ ሚስጥር ሳይሆን እኛ የምንችለው እሷን ሊያበሳጫት የሚችል እኛ ደግሞ ይችላል ነው እናልፋለን። ስለዚህ ሁሉን ነገር ለአደባባይ መዘክዘክ ሳይሆን የሚነገረውን የማይናገረው ለይተን ማወቅ አለብን። እኔ እንደ ቀይ መስመር ያሰመርኳቸው የራሴ አሉ ወይም ባውንደሪዎች አሉ። እነሱን አንድ ሰው ያለኔ ፍቃድ ረግጦ እንዲመጣ አልፈልግም እና እነሱን ያ ሰው እንደዛ ሲያደርግ ባውንደሪ ወይም ገደብ የተጣሰ ብዬ እንደዛ አስባለሁ። ቀይ መስመር ማለት እኔ ቀይ መስመር የምለው ነገር ካለ እዚህ ጋር ካወራው አይሆንም። ቀይ መስመር ዝም ብለህ አታወራው። ቀይ መስመር አልዘልም ካልክ ያ ቀይ መስመር ነው በቃ። ሪአክሽኔ ገደቤ ሲጣስ ያው ለዛ ሰው ጥሩ ሪስፖንድ ለመስጠት ሞክራለሁ። ስለ ጥሩ የሆነ አስተያየት እንደዚህ ባታረግ ምናምን የሚል ግን ከዛ በዘለለ ያው ምንም አላረግም። በቃ ምጠነቀለው ሌላ ጊዜ እንደዛ እንዳይፈጠር። ተመልሰናል ተመልካቾቻችን፣ ማምሻችንን ነው እየተከታተላችሁ የምትገኙት። ዛሬ ገደብ ላይ እያወራን ነው። ገደብ በህይወት ውስጥ እሱን በተመለከተ ባልደረባችን ያስሚን ያናገረቻቸውን ተመልክተናል። እንግዲህ የተለያዩ ሀሳቦችን እሷም ገደብ ጠብቃ አዎ የተለያየ ጉዳዮችን ቀደም ሲል አንስተናል። ግን በጣም ገደባችሁ ሲጣል የምትመልሱት ምላሽ ማወቅ ፈልጋለሁ። እኔ ምንድነው የምታረጉት? አሁን እኔ መገደድ አልፈልግም ማለት የሆነ ሰው ሲያስገድድሽ እንዴት ነው የምትመልሹ? ሪአክት የምታረጉት? ዋይ ነው እኔንም እንደዚህ ነው። እንደየሰው ይለያያል። አስታመም የምመልስበት እንትን አለ። አይ በቃ ይሄንን ነገር አልፈልግም አታስገድጂኝ ወይ አታስገድደኝ ብዬ ከዛ ደግሞ አንዳንዴ ገደብ መታለፍ መሆኑን የማያውቁ ሰዎች ደግሞ አሉ እና አለሳልሰሽ መንገር ያለብሽ አይ በቃ እኔ አልፈልግም አታስገድዱኝ በጣም ነው የሚያናደው ግን መገደዱ። ስለዚህ ኢሚዲየትሊ ላለመመለስ እሞክራለሁ ብዙ ጊዜ ለመረዳት ማለት ነው። አንዳንዴ ግን ከመረዳት በላይ ይሆናል የሚያስገድዱት ነገር ወይ ጤናሽን ኮስት የጤናህን የሚያስከፍልህ ነገር ሊሆን ይችላል ወይ ገንዘብህን በደንብ የሚያስከፍልህ ነገር ሊሆን ይችላል ስሜትህን እና ለምንድነው እንደዚህ የምታስገድጂኝ ብዬ ወዲያው የተናገርኩባቸው ጊዜያቶች አሉ። አንዳንዴ ደግሞ ዝም ብዬ አድሬ ከዛ ቁጭ አድርጌ ሁለተኛ ከዚህ በኋላ እንደዚህ ትሉኝና ምናምን ያልኩባቸው ጊዜያቶች አሉ። እኔ ልጅ በጣም ጎበዝ ሯጭ መሆኔን ያወቁት ገደቤ ተጥሶ ነው። ግን ገደቡንም የጣሰው ልጅ አልቻልኩት። ልክ እንዲህ መሰለሽ ዩኒቨርሲቲ እያለን ስንማር ቅዳሜ ግቢ ላይ ምግቡም ይለያል እና ቅዳሜ ያው ምናልባት ከተማሽ ጠዋት ላይ ነው ሊኖር የሚችለው ከሰዓት አይኖርብሽም። ምንም እንደው የግልሽ መዝናናት ከጓደኞችሽ ጋር ልትዝናኝ ትችያለሽ፣ ከራስሽ ጋርም ደግሞ የምትዝናኝበት ጊዜ ልትሰጪ ትችያለሽ እና የግድ የዛን ቀን መዘነጥ ግዴታ ነው። በቃ ተማሪ ሆነን ቅዳሜ ዕለት የማይዘንጥ የለም፣ ባላችሁ ይዘንጣል። እኔም በቃ እኔ ወንድምሽ ምሳ ከመበላቱ በፊት ልብሴን አጣጣብኩኝ፣ ፎ አደረግኩኝ፣ መዘነጫ ልብሴን እንዲህ በቃ እሷን አሳጣዋት። ከዛ ለመብላት ገባሁኝ። አንዱን ጓደኛ አደር አልኩት። ከዛ በልቼ ከዛ በልቼ ምን ብዬ እስቲ ቆይ ቀደም ብዬ ዶርሞ ደርሼ ልምጣ ብዬ መንገዴን ጀምሬልሽ እንዲህ ከግራና ከቀኝ እጥፍ የምትይበት የምትገናኝበት ቦታ አለ። በቃ ጥላትሽ ደንግጥ እዘንጥበታለሁ ያልኩትን ልብስ ዘንጦበት ፏ ብሎበት አገኘሁት እና እኔ እንጃ እርግጠኛ አይደለሁም ከ200 ምናምን ሜትር በላይ ተሯርጠናል። ምክንያቱም ይልሽ የዛን ቀን እኔ ያችን ዘለብሼ ለመዘነጥ ተዘጋጅቻለሁ። ልብሴን አጣውና አመለጠኝ። ሳልወጣ ቀረሁ።
አዎ እንዴት አድርጌ ሊያዘው ኪሳራ። ስለዚህ ማለት ሌላ እርምጃ መውሰድም አልቻልክም። ስትይዘው ነው እርምጃ ጋር ደርሶ ስትይዘው ነው። እኔ ያሰብኩ ምንድነው የሆነ ነገር የወረውርበት ይሆን እያልክ ልብሱን ታስባለህ። ግን የምር እንደዚህ ነው ሪአክት የምታደርገው? እንዴ ሮጥኩኝ ጫውኩኝ ሲጣስ ደግሞ ዋይ አልኩኝ ወደ ተግባር ምን አልኩኝ። ከዛ በኋላ ያው ገደቡን ጥሷል ያውቃል። ማባበያ ቴክስት ይላካል እና በቃ ገደብ ሲጣስ እንደዚህም አይነት ነገር አለና ሩጫ ትልቁ ነገር ሆናለ። እንደ ባህሪ እንደ ሰው ልጅ ገደብ ብለሽ የራስሽ መስመር አላል። ሲታለፍ ትበሳጫለሽ፣ ትናደጃለሽ። ብዙን ጊዜ በግል ከጠየቅሽኝ በቃ እስኪወጣልኝ ድረስ በዝምታ ነው ማለት ነው። ምንሽ ራሱ ዝምታ የራሱ ስክነት ያመጣል እና በዝምታ መልሰዋለሁ። በጣም ጥሩ ነገር ኢትዌስ አንተ ማሯሯጥ ነው። አይ እንዲሰሩትም እንትን የተደባደብኩበት ጊዜ አለ ተው እንጂ ከማሯሯጥ ያው ጠንከር ያለው መሮጡ ነው የገረመሽ። ስራ ከጀመርኩ በኋላ አራይት ቤታው በዛው ማይረባ ነገር ነው። ግን ይሄ ማስገደድ ያልኳችሁ ቅድም በመልስ ጉዳይ ተጣልቼ በጣም በትንሽዬ በጣም ትንሽዬ ነው። በዛ ግን ለምን እንትን ይላል መብቴን እንትን ብሎ ከዛ አስገድዶኝ ምናምን ሊወስድ በመሞከረ ብዬ በጣም ነው እንትን ያልኩትና ይሄ እስከ መደባደብ ደርሻለሁ ነው። በጣም መጥፎ ነገር ነው አውቃለሁ። ስሜታዊ አድርጎኛል። ከዛ በኋላ እንዲህ ስነካለካ እንዲሆናለሁ እስከ ማለት ደርሻለሁ። ከዛ ውጪ ደግሞ በጣም በቁጣ እናገራለሁ። ምን መሰለሽ ለምሳሌ ልጆቼን እየቀጣው አንዱ ገደቤን ቅድም ያልሽው ላይ እንደው የረሳው ይሄንን ነው። እኔ በማረገው ወይም ደግሞ አሁን ልጅ ማሳደግ ምናምን ማንም መጥቶ አያስተምርሽም እኮ ያየሽውን ምናምን ነው አይደል የምትሆኚው። ከዛ እንዲያርጉ ልትባይ ትችያለሽ በቤተሰብ። ከዛ እኔ በቃ ሰርቼዋለሁ ያልኩትን ስርዓት መጥቶ የሚነድብኝ ሰው በጣም ነው የሚያናድደኝ። አብረን እንትን እንላለን በጣም ነው ማውደውና እየተቆጣው እንዲያልኩ ምናምን ተዋት ልጅ አይደል ምን አገባላል ወዲያው ነው የሚቀይረኝ እና በጣም ነው ይሄንን ማልወድ። ይሄንን ተከትሎ ሌሎችም ነገሮች ላይ እኔ ያሰብኩትን ያስቀመጥኩትን ስርዓት ንዶ ከዛ ልክ እንደቀላል ነገር ሲያይብኝ ሰው በጣም ነው እንትን ብለው ምቆጣው ምናገረው። እኔ ዝም ነው የምለው ትንሽ እንደ ቴዲ ተስማምተናል። ዛሬ ተስማምተናል። በዝምታቸው አንደኛው ተደባዳቢ አንደኛው ጨዋይ ነው። በጣም ይሄ ቫዮለንት ካልሆኑ ሰዎች መሀል ነኝ ብዬ ነው ማምነው። ሰው እንደዛ ነው መቀበል ያቃተኝ እሱ ነው። አልደባደብም፣ አልጣላም፣ ሰው ጋር እኮ አልደርስም። ግን በቃ ይሄ የዛኔ አንድ ሞመንት ናት ወይም አንድ ሁነት ነች እቺ አንድ ገጠመኝ ናት እንጂ አታስረዳን ሁነት እያልክ በጣም መደንገጡ ይሆን ዝም የሚያስብላችሁ አንዳንዴ ይሄ የማትጠብቀው አይነት የገደብ መጣ ሲሆን የምሩን ነው ብለሽ ድንግጥ የምትይው ነገር ጸጥ እና ደግሞ ብዙ ጊዜ ይሰጣል፣ ኦፕን ይሆናል። ያኔ ነው የምታውቀው። ብዙ ጊዜ የሚያስደነግጠው እኮ ገደቡ አልተሰመረም ነበር። ብዙ ጊዜ የሚያስደነግጠው እንደፈለግሽ ተወኝና የሆነ ቀን ስምር ሲደረግ ያስደነግጣልና ወደ ኋላ እንድትል ያደርጋልና ዝም ብለህ ማሰብ ኦኬ፣ እንዴት ነው ማስመር ያለብኝ የሚለውን ነገር ማሰብ ያስፈልጋል። እና ለምሳሌ አንዷ ጓደኛችን በተደጋጋሚ የምትነግረን አለ አይደለ ቢሮ በጣም የቅርብ ጓደኛዋ ነበረች እና ሁሌ ቅዳሜና እሑድ ሄደች ቤቷ እየሄደች ቡና የምትል ነበረች እና የሆነ ቀን ደውላ እሑድ በቃ ልሂድ ምናምን ብላ ስትደውል አይ ዛሬ ከባለቤቴ ጋር የምውልበት ቀን ነው ተባለች እና በጣም ነው የደነገጥኩት አለች። እንዲያውም ስታወራ በቃ ሁለተኛ ወደዛ ቤት እንዳልሄድ ነው የሆንኩት ስትለን ነበር። እና በቃ ድንገት ሲሰመር ይሄ ማለት የራሱ የሰውየው የግለሰቡ ችግር ይመስለኛል። በቃ አሁን ድንበሬ ይከበረልኝ ከመሬት ተነስተሽ ስትይ ሰው ያስደነግጣል እና ያ አንዱ ነው ወደ ኋላ እንድል ዝም እንድል የሚያደርገኝ አጋጣሚ ነው። ብዙ ጊዜ ግን በተለይ እንደዚህ አይነት ነገሮች ሰዎች ቢጠቀሙበት ደግሞ አጋጣሚ አለ። ይሄንን ምላሻችንን ወይም ገደብ አለኝ ብለው ደግሞ ራሳቸው ኧረ ይሄኔ ገደብ ነው እያሉ ደግሞ አቢዩዝ የሚያደርጉት ወይም ላልተፈለገ ነገር የሚጠቀሙባቸው አጋጣሚዎች አሉ። እኛም ልናደርገው እንችላለን እና እንደ ሰዎች እንዴት ገደብ ስም የሚያደርጓቸውን የታዘባቸውን ነገሮች ይሉ በጣም ብዙ አለ እንጂ በጓደኝነት መካከልም በቀላሉ አግኝተሽ በቀላሉ መጠቀም የምትችው ነገር በቀላሉ መካፈል ካልሆነ ደግሞ ይለፈኝም ልተው ማለት የምትችው ነገር አንዳንድ ጊዜ ብልጣብልጥነትም እኮ ገደብ ማለፍ ነው። ስሙ ራሱ ደስ አይልም ማለት በጓደኝነት መካከል አቦ ብልጣት ትሁንብኝ
ደስ አትልም። በቃ ብልጣብልጥነት ሰው ላይ አልፎ የሚሄድ ሶ ገደብን አቢዩስ ስታደርጊው እንደዚህ ነው። ከሰው ጋር ያጋጭሻል፣ ሊያስማማሽ ይችላል። ነገር ግን ቀደም ብለሽ ካሰብሽው ለዛሬ ቢያልፍሽስ? እቺ ራሱ እኮ አንድ ገደብ ነው ይለፈኝ በቃ ለዛሬ ከምጋጭ ማለት ነው። እንትን ገደብን የምንረዳበት መንገድ ነው ዋነኛው ብዬ አስባለሁ። እና ይሄንን ገደብ ያስቀመጥክበት ሁኔታ ይወስናል። አሁን ለምሳሌ ብዙ ሰዎች የእቃቸው ሲነካ የሚናደዱ አሉ። ወንበሬ ላይ እንዳትቀመጥ፣ ኮምፒውተሬ እንዳትነካ፣ ማውዜ እንዳትነካ አይደል? ስራ ቦታ ላይ ቤት ውስጥ በተለይ ታናሾች ያስቸግራሉ። የታላላቃቸውን ልብሶች ይለብሳሉ፣ ሽቶ ይቀባሉ፣ ጌጣጌጥ ይጠቀማሉ። እቄን እንዳትነኩ የሚሉ ሰዎች በተመሳሳይ የሰው እቃ የማይነኩ ከሆነ ጥሩ ነው። ግን ይነካሉ። ደግሞ ዋናው ጉዳይ ታናናሾቻችን ኪሶቻችንን ባይነኩ የምትባለው አለች ሽቶቻችንን ባይነኩ የምትዩ እና እንትኑን የተቀመጠውን ገደብ አንዳንዱ ሰው ለራሱ ብቻ ነው የሚጠቀምበት። እሱን ነው እኔ የማየው። በቃ እኔ ባውንደሪን ሴት አድርጋለሁ፣ ገደቤን አስቀምጫለሁ ብሎ ይነግርሻል ያ ሰው። ግን ያንን ነገር አልወድም ካለ እንደማይወድ ነው አይደል የምታስበው? ከዛ ሲጥስ ታየዋለህ። አሁን ለምሳሌ ከስራ ከወጣው በኋላ ማንም ሰው እንዲደውልብኝ አልፈልግም የሚሉ ሰዎች አሉ አይደል? ከዛ ግን ይደውላል። ከዛ ደውለው ቼክ ያደርጋል። በቃ አልፈልግም ካለ እሱ መደወል የለበትም። ለአንተ ብቻ የሚሰራ ገደብ ለሌላው ብቻ ደግሞ የማይሰራ ከሆነ ደስ አይልም። ስለዚህ አብዛኛው ስህተት ለራስ ሲሆን ይሰራል፣ ለሌላ ሰው ሲሆን ደግሞ እንዳይሰራ ለማድረግ አብዛኛው ሰው ሲጠቀሙበት ወርቃማ ህጉን መጣስ ማለት ነው። ሰዎች ለሌላ ዓላማ ሲጠቀሙበት ገደብ ገጥሞ ያውቃል? በጣም ብዙ ጊዜ። እሺ አንዱና ትልቁ እንትን ይመስለኛል የራሳቸውን ጥቅም ለማስከበር ምንድነው እኔ እንዲያልወድም እንዲያልፈልግም ይሄን እንትን ነው የምወደው። የሚወዱትም አይወዱትን ይነግሩሻል። ጓደኛ ሆነው በተለይ ጓደኛ ማቾች ላይ የሚወዱትም አይወዱትን የነሱ ነግረውሻል። አንቺ ወደጁ አትወደጁ ጉዳያቸው አይደለም። ከዛ ያንን ነገር እንድታደርጊላቸው በጣም ብዙ ነገር ይጥራሉ። ያንቺን ሰዓት፣ ጉልበት፣ ይሄ የማሰብ ችሎታ ራሱ በቃ እዛ ላይ እንድታዊ በጣም እንትን ይሉሻል። ከዛ በኋላስ ያንቺ ጉዳይ ላይ ሲመጣ ግን የሉም እና የራሳቸውን እንትን ለማስጠበቅ ያንን ያደርጋሉና ይሄ መጠቀም ለራሳቸው ጉዳይ ላይ ያንቺን አቅም፣ ጉልበት ከዛ ወጪም ብርም ደግሞ ገንዘብም ጭምር እስከ መጠቀም ይደርሷሉና በዛ አይነት የሚጠቀሙበትን አስተውያለሁ፣ ገጥሞኛል። አብረውኝ የኖሩም ነበሩ። ስራ ላይ ደግሞ ብዙ ጊዜ ለስራ ላለመስሪያ ምክንያት እንደማድረግም አንዳንዴ ይነሳል አይደል? በተለይ እኔ ይሄን አልሰራም፣ እኔ ይሄን አልወድም፣ ይሄን አልፈልግም በማለት ስራውን የመረበሽ አካባቢውን የመበጥበጥ ነገሮችም ሊከሰቱ ይችላሉ አይደል? በቃ ይሄ ድንበሬ ነው በሚል ምክንያት ብቻ ማለት ነውና ላልተፈለገ አላማ ሲውል እንደማድረግ በጣም የሚረብሹበት አጋጣሚ ይኖራል ብዬ አስባለሁ። የምናስታምምበት ልኩን ግን ብናነሳው ጥሩ ነው። አንዳንዴ ገደብ ታልፎም ቻልኩት እኮ እስካሁን ድረስ የምንልባቸው አጋጣሚዎች አሉና ምን ድረስ ነው የምታገሱት የምታስታምሙት? አንዳንድ ሰው ባንዴ አይደለም የምትነግሪው አይተሽው አይደለ? እና ያንቺን ትዕግስት የሚፈታተን እንደዚህ አይነት አጋጣሚዎች ይኖራሉና አሁን ልኩ ነው ብለን የምንናገርባቸው አጋጣሚዎች ሊረዝሙ ይችላሉና ምን ያህል ድረስ ነው የምትታገሱት? አሁን ልኩ ነው እስከዛ ድረስ ምን ነው ሸዋብዬ ጨምሩልኝ አይደለም ለወንድ ሲሆን ረዲያ አሁን ለሴት ሲሆን ነው አይደለ? አሁንስ በዛ አሁን ጮዲያ በቃ እንደዚህ እንዴት ነው የምታስታምመው? በዚህኛውም አይደለም ልኩ የት ድረስ ነው የምትሸከምበት? ሰው ድንበር ሲጥስ በቃ የመጨረሻው ጥግ ሲደርስብሽ ነው ምን ነው ኧረ ወዲያ የምትይው እኮ የመጨረሻ ጥጉ ሲደርስብሽ ነው አለቀ። ግን አንዳንድ ጊዜ የሆነ ነገር እሷ እኮ ምናምን ተብሎ ልክ በቃ እሷ ነው በቃ መልሷ መባል ትልቅ ጸጋ ነው። ቀድሞ ሰው አውቆሻል ማለት ነው። የሆነ ነገር ፈልጎ ሰው አንቺ ጋር ሲመጣ እስከ ገደቡ ልትሄጂ ትችያለሽ። ከዛ በኋላ ካለፈ ግን እገሌ መልሱ እኮ ይሄ ነው ብሎ ቀድሞ መታወቁም ጥሩ ነው። ማንም በዛ ጉዳይ ላይ ወደ አንተ ሊመጣ አይችልም። ግን አንዳንድ ጊዜ በአንዳንድ ሁኔታዎችም ያስገድዱ ይችላሉ እኮ እነዚህ ድንበሮች ታልፈው
የሆነ ሰላም ለመፍጠር ስትል ደግሞ ዝም ትላለህ። አዎ ለምሳሌ እንደው ይሄ አሁን ለምሳሌ የቤተሰብ ጉዳይ ብለሽ የምታስቀምጪበት ቦታ አለ። እሱ የማናችንም ድንበር ነው። ነገር ግን እንደው ከቤተሰብም ጋር የሆነ ቦታ ለመዝናናት ምን ለማለትም ትሄዳለህ። አንተ ከቤተሰቡ ከእህቶች ጋር ደግሞ የሆነ ነገር ደግሞ አንዱ ልተናኮል ቢል እዛ ጋር ለሚፈጠረው ብጥብጥ አጉል ለሚፈጠረው ለሚከሰተው ነገር ብለ ደግሞ ድንበር እየታለፈ ደም ስር ተገታትሮ እልያያዘ ማንኛውም ሰው እኮ ይሰማዋል አይደለ? ድንበሩ ታልፎ የሆነ ነገር ሲነካ እዛች ቦታ ላይ ግን ለብዙሃኑ ሰላም ስትይ ራስሽን ቻል አድርገሽ ትወጫለሽ። ይሄ አንደኛው ማስተማመኛ መንገድ። ምክንያቱም ኦኬ እዛ ቦታ ላይ ችግር ሊፈጠር ይችላል። ከዛ በኋላ የሚከሰተው ቀጣዩን ስቴፕ ታስባለህ ቀድመ። ስለዚህ ታስታምማለህ። እንደሌላው ጊዜ ምን ነው ሸዋ ኧረ ወዲያልኝ ብላ አታልፈውም። ብዙ ችግር ሊፈጠር ይችላልና አንዳንድ ጊዜ በሌላም ጉዳይ ከሰዎች ጋር ሄደሽ አካላዊ ግጭት ከሚፈጠር ከዛ በኋላ እኮ የራስሽ መልስ ሊኖርሽ ይችላል። ከዛ ሰው ጋር ያለሽን ግንኙነት የመጨረሻ ደረጃች ሊሆን ማስታመም አያስፈልግም። በነገራችን ወዲያው ነው ያደረገው። ምንም አያስፈልግም። ለምን መሰለህ? የሆነ ጊዜ ላይ ነው ባውንደሪ መኖር እንዳለበት የምንረዳው አይደል? በህይወት በተለይ ወይ መብሰል ሲመጣው ወይ ከተቸገርክ ከተጎዳህ በስሜትም በአካልም ከገንዘብ ከዛ በኋላ ነው የሚገባ እና የሆነ ቀን ስትነቃ እኔ ከገባው በኋላ ነው የገባኝ ባውንደሪ የገባኝ። እሺ ከጉዳቶች በኋላ ሊሆን ይችላል። አይ እኛን አልገባችም ያልክ ነው። አሁን እኔም እንደዚህ ይላል። አይ ሳይኔ ነው እንትን ድንገት የሚመጡ ባውንደሪዎች ወይ ገደቦች ድንገት አይደለም የመጡት። ሂደት ሲገፋቸው ሊሆን ይችላል። ለምሳሌ አሁን በተደጋጋሚ ረጅም የስልክ የሚደውልባችሁ ሰው ሊኖር ይችላል። ሰዓታችሁን የሚይዝባችሁ የሆነ ሰዓት ላይ በቃ ላይፌን ማስተካከል ፈልጋለሁ፣ የራሴ ጊዜ ሊኖረኝ ይገባል። ስለዚህ ከዚህ ሰዓት በኋላ ማንም እንዳይደውልልኝ ካልክ ኦኬ ቴዲ ተቀየረ ምናምን ልትባል ትችላል። ተባል በቃ ከባውንደሪ ማበጀት ገደብ ማበጀት ማለት ከሚመች ነገር ማውጣት ኮንፈርትን አይደለ? ጠብ ይኖረዋል። ተቀየረ መባል አለ። ይሄ ራስ ወዳድ መባል አለ። ለራሱ ብቻ ነው ተባል ችግር የለው ማለት ካንተ እንትኑ አይበልጥም። ማስታመም የለብህም። ያስታመምከው ጊዜ እየታመምክ ትመጣለህ። አንተ ጉዳዩን ለማስታመም ነው አይደል የምትሞክረው። በውስጥህ ግን ንዴቱ አለ ይቆያል። ያ ንዴት እየጎዳህ ነው የሚመጣው። እዛ ጋር ኖ ብትል ግን ያ ነገር አይደገምም። በቃ ብር አላበድርህም ብትለው ያ ሰውዬ ያን ቀን ይደብረዋል አይደል? ቀጣይ ቀን ግን አይ በቃ ቴዲ አያበድረኝም ስለዚህ ለምለምን ይጠይቃታል ማለት ነው። ኢሚዲየት ከቻልክ ካወቅከው ባውንደሪህን የገባህ ቀን ባውንደሪህን ሴት ማድረግ ነው። ምንም ነገር ላይ ሊሆን ይችላል። ሁሉ ጊዜ ምልሽ ገደብሽ እየታለፈ ዝም አትይም። ግን ሁኔታዎች አሉ የሚያስገድዱሽ። አካላዊ ግጭት ፈጥሮ ሌላ ጉዳዮችን ይዞብሽ ከሚመጣብሽ ገደብሽ ታልፎ ያቺም ሞመንት ጸጥ ብለሽ ብታሳልፊው ከነገ በኋላ እኮ ገደቡ የጣሰውን ሰው ጋር ምንም ግንኙነት ላይኖርሽ ይችላል። ያንን ገደብ አስቀምጠ ከዛ በኋላ ግንኙነትን ብትቀጥል አይሻልም? አላወቀውም እኮ አንተ ዝም ብለሃል። ለማስታመም ግንኙነቱን ለመቀጠል ብለህ ገደብ እየተጣሰ ጸጥ ብለሃል። አብዛኞቻችን ገደባችንን ስለማናውቅ ኢቭን የሚጥሰው ሰው እኮ ላያውቀው ይችላል አይደለም? ልጅ ሁሉ ጊዜ ገደብሽን እየጣሰብሽ አሁን ግዴታ ካልሆነብሽ ከዛ ሰው ጋር መቀጠል ምን ያደርግልሽ? አሁን ገደብ የሚጥስብሽ ሰው ካለ የምናስታመመው እኮ ቴዲ ሪሌሽንሺፑን ለማስቀጠል ነው አይደል? ሰላማዊ ነገር ለመፍጠር ነው ገደብ የሚያስፈልገው። ሰላማዊ ግንኙነቱ ግን የሚቀጥል ከሆነ ግንኙነቱ ቢቀጥል ራሱ ማለት ነው አንቺ ገደብሽ እየታለፈ አትቀጥይም። ገደብሽ የሚያልፈው ሰው ያንን ገደብ ካላከበረ ከሱ ጋር እኮ ጤናማ ግንኙነት አይኖርሽም። ከዛ በኋላ ከሱ ጋር ያለሽ ነገር ቢያበቃ ይሻላል። አስገዳጅ የስራ የምን ጉዳይ ሲሆን ያቺ የስራ ጉዳይ ነው የምታገናኝሽ። ሁሌ ገደብ እየጣሰ ግን አታልፊውም። ሌላ ጉዳቶችን ይዞ የሚመጣ ከሆነ ያችን ሰዓት ልታሳልፍ ይችላል። ከዛ በኋላ ግን ከዛ ሰው ጋር በቃ ገደብሽን እኮ አልፏል። አብዛኛው ገደብ ግን ሰዓቱ ካለፈ በኋላ ስለሚቋረጡ ሪሌሽንሺፖች ወይ ግንኙነቶች አይደለም፣ ለዘላቂው ነው። አዎ ስራ ላይ አለ፣ ትቀጥላለህ፣ ትሰራለህ፣ የቤተሰብ ላይፍ ይቀጥላል፣ ከልጆች ጋር ያለው ይቀጥላል። አብዛኞቹ ባውንደሪ የሚያስፈልጋቸው ነገሮች የሚቀጥሉ ግንኙነቶች ላይ ነው።
የማይቀጥሉ ላይማ ሲጀምር ለምን ቻው በቃ አንድ ነገር ላንሳላችሁ እንደው አሁን ሁለቱምንም ነገር ስለያዘ ነው ይሄ አይ ግን ዛሬ ይትባረክ አስታራቂ ሆኖ እና ሰላም ተጨቃጭቀን አናቅምና ለመጀመሪያ ጊዜ አሬት ባረክ ልታስታርቅ ሊደረብ ነው የባህል እንትን አሳያችሁ ነው አሁን የሚታለፈበት ምናልባት ይሄ ነገሮች ሲታለፉ የምናይባቸው ወይም ሲጠቀሙ የምናይበትን ነገር የምናስታመምበት አንዱ ባህል ሊሆን ይችላል ይሄ አኗኗር ዘይቤያችን ሊሆን ይችላል አንዱ ከሰሜን አካባቢ መጥቶ ወደኛ ምስራቅ አካባቢ መኖር ይጀምራል ሌሎቹን ነገር ትቼ ነው የምነግራችሁ እሱ ስራ ተቀጥሮ ነው የመጣው ለስራ ከዛ የራሱ ባህል አለው ሰውን የሚቀርብበትም ገደብ ምንም አለው እቃው እንዲነካ እንዳይነካ የሚፈልግበት ነገር አለ ሄዶ ማን መሀል ይገባል ይሄንን ነገር የሚሰባበሩ ማያቁ ከዛ ልብሱን አሰጣጣ ምናምንና አስጥቷል በንጋታው እዛው ግቢ ውስጥ ያለ ሰውዬ ልክ እንደ ቴዲ አድርጎት ሄደ ከዛ መሀል ገበያ ላይ ያገኘው ማለት ነው ከስራ ሲወጣ አድርጎታል እንዴ እሱ እንትን የኔ ነው አይደለ ግቢ ውስጥ እንትን በያስጥቼ ነበር ያንተ ነው ያምራል አሪፍ ነው አርጌዋለሁ ለታለፈው ይሄ የሆነ ቀልድ ምናምን አይደለም እቤት እስኪገባ ቸኩሏል አከራዩን አግኝቶ ይሄን ሰውዬ ወይኔ ይኖራል ወይ እሱ አይኖርም ለማለት ማለት ሄዶ ተፈጥሮ ምናምን ከዛ ሁሉም ተስማምተው ያለው እሱ በወቅቱ ተስማምተው አደሙብኝ ነው ያለው ጃኬቴ ተለበሰ ብለህ እንዴት ነው እንደዚህ ትንትላል እሱ ጋር ችግር የለማ ሄዳ አዲስ ይገዛልሃል ከፈለክ ከዛ በኋላ እስኪወጣልኝ አለ የሆነ ነገር ሰርቼ እንትን እያበሰልኩ መጥቶ ግልብጥ አድርገውት ይበላሉ ከዛ አስገድደው ወስዶ ያስበሉኛል አለ እነሱ ጋር ከዛ የኑሮ ዘይቤ ገደብን እንትን እንድትይ እንደሚያደርግሽ አንዱ ይሄ ማሳያ ይመስለኛል ለኔ አኗኗራችን ማህበረሰብ ውስጥ የኖርንበት አስተዳደግ ቤተሰብ ራሱ አሁን ቤተሰብ እንደፈለክ አድገህ ውጪ ወጣ ረድንበር ላክብር ድንበሬን ጠብቁ ብትል ላይመጣ ይችላልና አኗኗራችን ውስጥ አስተዳደጋችን ውስጥ ይሄንን ከማክበር የራስንም ድንበር ከማስመር የሌላውንም ከመጠበቅ አንፃር በጣም የረዳን ነገር አለ አሁን ኢትዮጵያ እንዳነሳው የምናስተውሰው አኗኗራችን ውስጥ ያለ አኗኗራችን ውስጥ ያው ነው በኢትዮጵያዊ ባህል ተቀርጸን በኢትዮጵያዊ ማንነት ኖረናል በየአካባቢው ግን የሚኖርም ደግሞ ልዩነት አለ አሁን ይትባረክ ያለው ነው በቃ አጭሩ ምሳሌ የሆነ ቦታ ላይ የሚኖር ባህል ወደ ሌላኛው ጫፍ ስትሄጂ ደግሞ ይለያያል እዚህ ጋር ድንበር ብለሽ ያሰመርሽው ደግሞ እዛ ጋር ድንበር ላይሆን ይችላል ከተማ ላይ ደግሞ ከዚህ አራቱም ጫፍ ደግሞ የተሰባሰቡ ሲኖሩ ደግሞ ከተማ ላይም ደግሞ የሚኖር ድንበር አለ ይለያያል ደግሞ ማንነትሽንም ባህሪሽንም ጭምር ደግሞ ማህበረሰብ ይቀርጿል ቤተሰብም ይቀርጿል ስለዚህ ድንበር የተለያየ አይነት በተለያየ ቦታ የሚታይም ጭምር ነው በዛው ልክ ግን ደግሞ የአንዱን ደግሞ ማክበርንም ደግሞ ያስተምርሻል ከቤተሰብም ከማህበረሰብም አንስቶ ገደብን ግን የሌለበት አኗኗር ልንኖር አንችልም አይነቱ ይለያይ እንጂ በጣም ህይወታችን ያስገድደናል እኮ አይደለ በቃ ሰው የተለያየ ነው ባህሪውም አኗኗሩም አስተሳሰቡም የተለያየ ስለሚሆን የግድ የምትፈልገውና ማትፈልገው የምትወደውና የምትጠላው ሊኖር ይችላል ስለዚህ የግድ መሰመሩ አይቀሬ ነው ለምሳሌ አሁን ሰዎች ጭንቀታቸውን እንድትጨነቂላችሁ ይፈልጋሉ አይደል በቃ የስሜት ጤናን ከፈለግሽ እሱን አልፈልግም ብትይ አይሆንም አሁን እንዴት ብለሽ የጓደኛሽንም የፋሚሊሽንም መስማት አለብሽ ከዛን ውጪ ልክ ቅድም ጓደኛችን እንደገጠማት አይ ዛሬ የባለከኒና ባለቤቴ ነው ጊዜ አትምጪ ብትይ አይሆንም አብዛኛው ሰው እንግዳ በቀጠሮ ነው ቤቴ መምጣት ያለበት የሚል ባውንደሪ ሊኖር ይችላል ይሰራል ወይኛ ጋር ቢሆን ደስ ይላል በጣም አይሰራም እሱ ድንገት ነው እንጂ ሰርፕራይዝ ነው የሚሆንብሽ ከዛን ውጪ ምግብ ሲቀርብ ለምሳሌ የምንፈልገው ነው ያህል ነው አይደል እናነሳው ጨምሪ እንጂ ተግደርድረሽ ነው እየተባለ ሳህኑ ይሞላል አይ በቃ እኔ ብቻ ነው አይሆንም ነፃነትን የሚሻማና እንትን ብላ አንዳንዱ ከፍቅር የተነሳ ነው እና ይሃንን ጥሰሽ አይ በቃ ይሄ ባውንደሪ ነው ይሄን መጠበቅ አለባችሁ ማለት በጣም በጣም አስቸጋሪ ነው እንደማፈንገጥ ሊወሰድብሽ ይችላል የሚጎዳሽ ግን ከሆነ ይወሰድብሽ ችግር የለውም እሱ ላይ ነው የምስማማው ግን አብዛኛውን ጊዜ ባውንደሪያቸውን ሴት የሚያደርጉ ሰዎች ገደብ የሚያስቀምጡ ሰዎች ከንትን የመጣ ነው ራስን ከመውደድ ራስን ከመጠበቅ
ግን ገደባቸውን ያስቀመጡ ሰዎች ሌላውንም ሰው ነው የሚጠብቁት ብዬ ነው የማስበው። ኖሳቲ በቃ ባህልሽ ሆኖ ሆይ ሆይ ሆነሽ ከሁሉም ሰው ጋር ምናምን ትቆይና አሰሪና ሰራተኛ ሆነሽ ማለት ነው። ከዛ በኋላ ያን ነገር ስራ ውስጥ በቃ ቀስ ብዬ ምናምን ይልሽ እንዴ በጣም የሆነ ገደብ ያስፈልግሻል። ጓደኝነት የስራ የምናምን እያልሽ መውጣት አለበት። ይሄንን በባህልም በምንም ብታድጊ ግን ያ ነገር ደግሞ መጥቶ የሚጎዳሽ ከሆነ ደግሞ ጤናሽንም ስራሽንም ምንም የሚጎዳ ከሆነ እዛ ጋር ይሄ ነገር ሊኖር ይገባል ትያለሽ። ምክንያቱም ቅድም እንዳለችው ጤና መጠበቂያ ነው ገደብ። ቴዲ ከበሮ በሰው እጅ በዚህ ሳምንት ካልሰራው ብለዋል። ይገርማችኋል። ምንድነው ዘማሪ ዛሬ የሰራውን እስቲ ተመልካቾቻችንን እንጋብዛቸውና ምን አይነት መደናገር ውስጥ ቆይቶ መጣ የሚለውን ተመልክተን ተመልሰን እንገናኛለን። የኔ ሽበት ወድቆበታል መሰለኝ። ጸጉሪ ይሰራ ነበር የሚታሰበው። ሰላም አርፍ። እሺ ሞረዘን። እሺ አሁን ከዚህ ጋር አለ ዊክ ከራስ ያለኝ ቆንጆ አድርገህ ትሰራኛለህ? በደምብ ቆንጆ አድርጌ ነው የምሰራሽ። ቆንጆ አድርገህ ስራኝ። ክፍሉ ምናምን እንዳይበላሽ በስርዓት ስራ። ኧረ እንዳያሳስብሽ ክፍሉ። ጽድት አድርገህ ምናምን። እሺ በግንባር የሚሄደውን ስታይል አድርገህ በጥሩ አድርገህ ስራኝ። እስቲ እንዴት ልስራሽ? እስቲ ይሄን ራሱን ነው የምፈልገው። ይሄን ራሱን ግን ከኋላ ቁጥርጥር ታደርገው ነው ከዚህ ጋር አይ ግን በዊ ከሆነ እኮ ካንቺ ጋር የሚሄደው ይልሽ ግን አፖሎ ቢሆንልሽ ይሻላል። አሁን ከዚህ ጭንቅላት ፊት ፀጉር ጋር አፖሎ በይ ቆንጆ ነው እንደወጣልሽ። እሺ ስራኝ። ወፈር ይበል። ትንሽ ወፈር ይበል። እሺ ብቻ ቆንጆ አድርግልኝ እንዳይበላሽብኝ። አፖሎ አይኑ እንዲያምር አድርጋ በቆንጆ አድርጋ። አይኑ አይኑ ማማር አለበት። ሹሩፋ አይኑ የቱ ጋር ነው? አከፋፈል ግን ቆንጆ ነው። አከፋፈል ቆንጆ ፀጉር ስላለሽ ይልሽ ፀጉርሽ ነው የማይመቸው ለመክፈል ያዥ። እሺ አመለስ ኦኬ ለከመድገማለሁ። ፕሮግራም አለብሽ እንዴ? አዎ አለብኝ። ቆንጆ አድርጋ ስራኝ። ቆንጆ አድርጋ ለመስራት እቺ ነው ዛት እስቲ ማሰጅ ይላል በእኔ እንግዲህ ሄር ባንድ ነገር ካለ በሄር ባንድ አስይስል። እኔ ደግሞ ቸኩላለሁ። ቶሎ ቶሎ አድርጋ ስራ። አፈጥማለሁ። ቶሎ ቶሎ በልልኝ። ቆንጆ አድርጎ ይዞልሻል። እስቲ አይ በዚህ ነው የምታስይዝልኝ? አይ የሚያጠግብ እንጀራ ከምጣዱ እንግዲህ ምን ይደረግ? ኧረ ወይ በሞት እናቴ ምጣዱ ጋር ሳትሄጂ እጄ ላይ ነበረ። አይ በደንብ አድርገህ ስራኝ። ቆንጆ አድርገህ ሰራሽ። የስራው አካል ነው። እስቲ እቺ ነገር ታረፍክ ግን ይገጫክ። የስራው አካል ነው። ያው አንዳንዴ ይኖራል ስራ ላይ ስትመሰጪ። አይ ብቻ ፀጉር ሲሆን ያስቸግራል። በዊግ ብዬ ያመጣው ለዛ ነው እንዲይዝልህ እንደ ልቅም አድርገህ እንድትሰራኝ። ልቅም አድርጌ ጥንቅቅ አድርጌ ኧረ አትበታት ነው ከንዘብ አውጥቼ መስሎኝ የገዛሁት። ይሰበሰባል፣ የትም አይሄድም። በስርዓት አድርገህ ስራኝ። በስርዓት ሰብስቤ ነው የምሰራው። እምልሽ አሁን ለአይኑ ሲባል ጥሩን ለማውጣት ነው። ኧረ እንዴት አድርገን ነው የምትሰራኝ? ታው እንጂ ፀጉሬን እንዴ! ኧረ ቆይ መስታወቱን ይሰጥሻል። አጥናኝ ነጭኸኝ እኮ እንዴት አይነት ነገር ነው? በጣም እየነጨኸኝ ነው። ታው እንጂ ታው። በስርዓት ብትሰራኝ ደስ ይለኝ ነበር። በስርዓት ያ ግን የምትሰራ አስነት እናትህ የቅባት አለርጂ ያለብሽ ፊቴን አታስነካኝ። በስርዓት ስራኝ። በእጃት ሶፍት የለህም እንዴ? አለ እንጂ ከሰራኝ በስርዓት ስራኝ። ፊቴን ምናምን አታስነካው። እሺ አይነካም። አንቺን ለማሳም ትንሽ እንደዚህ ታው እንጂ አንገቴን ይቀጫል። እንዴት አይነት ነገር ነው? እኔ አንዳንድ ጊዜ ትንሽ ጠዋት ላይ ሲሆን ሙያ ትንሽ ያስቸግረኛል፣ ቶሎ አይመጣልኝም እና ማታ ብታይ እየሰራው አመሸውኝና ድንገት ጠዋት ሲነጋ ድንገት ጠፋብኝ ማለት ነው። ከየት እንደመጣ ራሱ አላውቀውም። እያሳመምከኝ ነው ግን በጣም ቀስ ብለህ ስራ። ኧረ
እቺን በኋላ እንጨርሳታለን። ያሻ ደንበኛ ይመጣል፣ ከሁሉም ሰው ጋር ይጣላል፣ ከኔ ጋር ተስማምቶ ይሄዳል ማለት ነው። ፊቴን አታስነካ። ግን እቺኛዋ ብትተከስ ስለምች ምንድነው ግን ይሄ ሰጠኸኝ? እቺኛዋ ይልሽ አዲስ ስታይል አፖሎ በሹሩባና በእንትን ያልኩሽ አሁን እቺን ፀጉርሽም ማለት ነው በተልባ ሰጣታለሁ ማለት ነው። ተልባ ይገባላትና እንትን ይላል። አሁን የመጣ ስታይል መሆኑ ነው ይሄ? የኔ ስታይል ነው። እኔ አቆጣ ይወድቃል። ኧረ ፊቴን አታስነ በእናትህ ወይ ካልሆነ እሱን ጥራልኝ። እኔ ምንም እየተመቸኸኝ አይደለም ማለት ነው። ዝክር ተጠርቶ ከዛ በኋላ ሊበላ ሄደ ስራ ብሎ ልጅ ፖሊስ ምን አንቺ ደግሞ አይ እንትን አለ። አይ አልወደድኩትም። ዞር አልወደድኩት። ቶ መስታወቱ ምን ያደርጋል? መስታወቱ ምንም አያደርግም። አታሳምመኝ። ቀስ እያልክ ስራ። ዊግሽ እኮ ነው የኔ ችሎታ አይደለም። የዊጉ ነው? አዎ ያንቺ ያመጣሽው ዊግ ነው። እዚህ ቻናታን እንዲልቋጣት በዊጓ አንቺን እንደዚህ ላይ ያይዛት ታው ጎተትከኝ። ቀስ እጅ ስራና ፀጉር ስራ ይልሽ አንድ ላይ ተምሬ ነበረ፣ ግን ስለቆየው ነው መሰለኝ አብዴት እያደረኩት ነው። ግን በጣም እያሳመምከኝ ነው። እባክህ ቀስ በጣም ጎተትከኝ። ቀስ በል። እንትን አንገትሽ ማሳጅ ምናምን ያስፈልጋል። በምን እስቲ አሁን አያምርም? በስመ አብ ውበት ብሎ ዝም ሰራኸኝ ማለት ነው። በልዝቹ ከዝቹ ሳልነሳ ፍታልኝ ፀጉሬን። ግን እንደዚህ ሆኜ እንዴት አድርጌ ነው ልወጣ የምችለው? በልፍታልኝ። ባለቤቱ አይሰማም? በስመ አብ ወልድ መንፈስ ቅዱስ። ባለቤቱ አይሰማም? ኧረ በስመ አብ ይሄንንማ እሱ ሳይሰማ መሄድ የለም። ባለቤቱ አይሰማ። ይሄ እኮ ቆንጆ እኮ ነው። ኧረ በፍጹም አልወደድኩትም። አይ አልወደድኩትም። ወይ በስርዓት ስራ። ኧረ ታው እንጂ እንደዚህም ብሎ ስርዓቴ ምንና ስልኩን ልትሰጠኝ ትችላለህ? ባለቤቱ አይ የሚባል ነገር የለም። እንዴ ስልክ ሳይኖር ታጥፎበት ማለት ነው። ኧረ ወይኔ ቻርጀሩ ተበላበት። እንዴት እንደዚህ አድርገህ ታበላሸኛል? አይ እኔ ቆንጆ እኮ ነው። እንደው እባክሽ ይልሽ የብዙ ሰው አሳዳጊ እንደው ለማንኛውም ለወደፊቱ ግን የማትችለውን ነገር እችላለሁ አትበል። ኧረ ዲያ ይሄንንም አንተንም አልፈልግም። በዚህ ያለኝ ወጋ ይቅርብኝ። በስመ አብ ሹሩባ ካልሰራ በቴዲ እጅ ከበሮ በሰው እጅ ባይሽ እንደዚህ አታስገባም ነበር? እግር መሀል አስገብተህ እኔን ስር የሚል ዘመን ግን እዛ ጋር በጣም መክፈሉ እኮ ነው የሚያስቸግረው። ግን ሰላም ያንቺ ይመቻል። ልሞክረው እንዴ? መክፈሉ ነው ግን በጣም ቻሌንጅ ያደረገ። ማካፈሉ፣ መክፈሉ፣ መደመሩ፣ ማባዛቱ እዛ መቀን ሁሉም ያስቸግራል። ቀላል ይመስላል። ሙከራ ጥሩ ነው። ሙከራ ጥሩ ነው። ድርሽ እንዳትል ሁለተኛ ልመድ እንጂ ሲለምድ ይመለስ። አሁን እኔ ረስቼዋለሁ እንጂ ለልጄ ይጠቅመኝ ነበር። ምን አለ ታዲያ ቀድመህ ብትነግረኝ። እንደዛ ሂጅ ግራ ስጋባ አንተ በእውነት ልጅቷ እኮ ሳትፈልገው አይኗ እንዲፈጠረ ከዚህ ወጥቷል። ለማንኛውም ተመልካቾቻችን ከበሮ በሰው እጅ ላይ ቴዲ ትንሽ መወዛገብ ተከስቶበት ነበር። አታሳንሽው፣ ብዙ ነው። ዛሬ ጉዳያችን ገደብ በህይወት ነበረ። እንግዲህ የተለያዩ ነጥቦችን አንስተናል። እንደው መጨረሻችን ላይ ይሄንማ ሳላነሳው የምትሉት ካለ ጣል አድርጉና እንጨርስ። ለምሳሌ ገደብን ማስመር ማሳወቅ እንዴት ነው መገለጽ ያለበት ቢለውን ብናነሳው ጥሩ ነው። በዚህ ምንጨርስ። በቃ መሆኑ ከመከሰቱ በፊት ቀድሞ ነገሮችን ማሳወቅ። ያ ለሰዎች ሊከብዳቸው ይችላል። ምናልባት ትሁትን መሆንሽንም ደግሞ ሊቀንስ ይችላል። ግን ከሚፈጠረው ወደ ኋላ ሄደሽ ከሚፈጠረው ችግር ከአሁኑ ነገሩን ብታቂ ይትቤ እንዳለው እንደቀድሞ መስመርሽን ታሰምሪያለሽ፣ ነገሮችን ቀድመሽ ታጸኛለሽ ማለት ነው። እሺ ሰሊስ ገደብ ብታስቀምጡ በየትኛውም ጊዜ የገባችሁ ቀን የገባችሁ ሰዓት ላይ ገደቤ ይሄ ነው ብላችሁ ለምትወዷቸው ሰዎች፣ በዙሪያችሁ ላሉ ሰዎች፣ አብራችሁ ለምትሰሯቸው ሰዎች፣ ለፍቅረኞቻችሁ፣ ለልጆቻችሁ፣ ለቤተሰቦቻችሁ ገደባችሁን አሳውቁ። እናንተም
ተርፋላችሁ፣ ሰው ተርፋላችሁ። አዎ ቀድሞ ማሳወቅን የመሰለ ነገር የለም። ግን እንዳጥሱት ካስቀመጣችሁ እንዳትጣሹ እንዳታሰምሪት ቢያውድ አይ ኖ ማስመር ሳይሆን እንደው ገደብ ግራ ዝም ብሎ እንዳይገባቸው ገደብ የአካላዊ ያለ አይደል አሁን እንዲነካብሽ ማትፈልጊያቸው ቦታዎች አሉ። ለምሳሌ ሰው ሰላም ሲልሽ እንዲጨብጥሽ ልፈልጊ ትችያለሽ። ማቀፍ ችግር የለውም የሚል ሰው አለ፣ መሳሳም ችግር የለውም የሚል ሰው አለ። እንደሱ አካላዊ ያለው የጊዜ አለው የስሜት አለው የሚወደው ማልወደው ምናምን ቅድም ያነሳሳናቸው አሉና የትኛውን ነው እኔ የምወደው ነገር የትንትን ማለት ልክ ሰላም ምን ነው ምናምን ሲል እኔ እንዲህ ስለማልወድ አይሆን እኔ ይሄን ስለማልፈልግ ይሄ ነገር ደስ ስለማይለኝ ስለሚያናድደኝ ይቅርታ ብሎ ይሄን ነገር ማሳወቁ በጣም ነው የሚበጀው። አንዳንዴ ደግሞ የምናልፍበት የምንታገስበት ነገር ደግሞ ቢኖር ጥሩ ነው ማለት የሆነ ጤናሽን እስካልጎዳ የሆነ ብታልፊው የተሻለ ውጤቱ ብታልፉት የተሻለ ከሆነ ደግሞ እለፉት። ምክንያቱም አልፈናል ለልጆቻችን ብለን ያለፈው ስንት ገደብ አለ። ለማንኛውም ገደብ ብዙ ነገር ነው። እኛ በጣም ጥቂቱን ያነሳ ነው። ተመልካቾቻችን ተወያዩበት። የቤተሰብም ሊሆን ይችላል፣ በስራ ቦታ፣ በጓደኝነት የቱ ጋ ነው ልኩ የት ድረስ ነው የምንታገሰው የምንሸከመው የሚለውንም እናንተ ተወያዩበት። ሁሉም የየራሱ ስለሆነ የሚያሰምረው ይሄ ነው ብለን የምንዘጋው አይደለም። ለማንኛውም የዛሬ ማምሻችን እዚህ ላይ ያበቃል። ቴዲ፣ ይትባረክ፣ ሰላምና ለምለም አብረናችሁ ነበርን። ቻው፣ ሳምንት እንገናኝ።